ክቡራትና ክቡራን ተመልካቾቻችን ትላንት ምሽት መላው የዓለም እግር ኳስ አፍቃሪያን አይኖቻቸውን ወደ አንዲት ታሪካዊ ከተማ አቅንተው ነበር። የአውሮፓ ሻምፒዮንስ ሊግ ታላቅ ፍጻሜ በሃንጋሪ መዲና ቡዳፔስት በሚገኘው ዘመናዊው ፑሽካሽ አሬና በደመቀ ሁኔታ ተካሂዷል። ይህ ስታዲየም በሀገሪቱ ታሪክ ታላቁ እግር ኳስ ተጫዋች ፈረንች ፑሽካሽ ስም የተሰየመ ሲሆን ትላንት ምሽት ግን የስፖርት ማዕከል ብቻ ሳይሆን የዓለም አቀፍ ትኩረት ማማ ነበር። ለመሆኑ ትላንት ምሽት መላው ዓለም የተመለከታት የቡዳፔስት ከተማና የሃንጋሪ ሀገር ታሪክ ምን ይመስላል? ይህቺ በዳኑብ ወንዝ ዳርቻ ላይ የፈካች የጥበብ፣ የጦርነት፣ የስልጣኔና የጽናት ተምሳሌት የሆነችው ከተማ በታሪክ ማህደር ውስጥ ምን አይነት ሚስጥራትን ይዛለች? ዛሬ በመቀለ ሴንትራል ልዩ ዝግጅታችን ወደ ማዕከላዊ አውሮፓ ልብ እንወስዳችኋለን። አብራችሁን ቆዩም። የታሪክ ተመራማሪዎች በጥልቀት እንደሚነግሩን የዛሬዋ ሃንጋሪ መገኛ መጀመሪያ ላይ በታላቁ የሮማውያን እጅግ ግዙፍ ግዛት ቁጥጥር ስር የነበረች ሲሆን ያኔ አካባቢው ፓኖኒያ በሚል ስም ይታወቅ ነበር። ነገር ግን በ9ኛው ክፍለ ዘመን መገባደጃ አካባቢ እንደ አውሮፓውያን አቆጣጠር በ895 ማጊያርስ የተባሉ 7 ጨካኝና ብርቱ ዘላን ጎሳዎች ከኦራል ተራሮች አካባቢ በመነሳት መላውን ቀጠና በኃይል ወረሩት። የራሳቸውንም ጠንካራ መንግስት መሰረቱ። በኋላ ታላቁ ንጉስ ስቴፈን ክርስትናን እንደ ሀገር መሪ ሃይማኖት አድርጎ በመቀበል የሃንጋሪን ክርስቲያን መንግስትን በይፋ አቆመ። ይህ ንጉስ ዛሬም ድረስ በሀገሪቱ ታሪክ እንደ ቅዱስና እንደ ትልቅ የስልጣኔ መሰረት ተደርጎ ይታያል። ታዲያ የቡዳፔስት ከተማ ታሪክ የሚጀምረው ከዚሁ የነገስታት ወርቃማ ዘመን ጋር ተያይዞ ነው። መጀመሪያ ላይ ቡዳፔስት የምትባል አንዲት ነጠላ ከተማ በፍጹም አልነበረችም። በዳኑብ ወንዝ ምዕራባዊ ዳርቻ ላይ የምትገኘውና ለምለም ኮረብታዎችን ያሏት ቡዳ የነገስታቱ የቤተ መንግስት መናኸሪያ፣ የጦር ሰፈሮችና የከበርቴዎች መኖሪያም ነበረች። በወንዙ ተቃራኒ ምስራቅ አቅጣጫ የምትገኘው ሜዳማ ፔስት ደግሞ የነጋዴዎች፣ የፋብሪካዎች፣ የእደ ጥበብ ባለሙያዎች፣ የሰፊው ተራ ህዝብ መኖሪያ ነበረች። እነዚህ ሁለት የተለያዩ ከተሞች በዳኑብ ወንዝ ተለያይተው ለዘመናት የየራሳቸውን የተለያየ ማህበራዊና ኢኮኖሚያዊ ታሪክ ሲጽፉ ኖረዋል። በ13ኛው ክፍለ ዘመን ግን የከተማዋ እጣ ፈንታ ፈተና ውስጥ ወደቀ። ከአስገራሚው የኤሲያ ምድር የመጡት ጨካኞቹ የሞንጎላውያን ኃይሎች አካባቢውን በሰይፍና በእሳት አወደሙት። ከተማዋ ሙሉ በሙሉ ወደመች፣ ህዝቧ ተጨፈጨፈ። ነገር ግን የሃንጋሪ ህዝብ እንደ ፊኒክስ ወፍ ከአመድ ላይ መልሶ የመነሳት አስደናቂ አቅም ነበረው። በ15ኛው ክፍለ ዘመን በንጉስ ማቲያስ ኮርቪነስ ዘመነ መንግስት ከተማዋ ከነበረችበት ውድመት ወጥታ ከአልፕስ ተራሮች በስተሰሜን የሚገኝ የታላቁ የአውሮፓ የህዳሴና የጥበብ ማዕከል ለመሆን በቃች። ሳይንቲስቶች፣ ጸሐፍትና አርኪቴክተሮች ከመላ አውሮፓ ወደ ቡዳ ቤተ መንግስት ይጎርፉ ነበር። ይሁን እንጂ የከተማዋ ሰላም ረዥም ዘመን አልዘለቀም። በ16ኛው ክፍለ ዘመን አጋማሽ ላይ በሱልጣን ሱሌማን የሚመራው የኦቶማን ቱርክ ኢምፓየር በኃይል በመምጣት ቡዳና ፔስትን ለ150 ዓመታት ያህል በቁጥጥሩ ስር አደረገ። ቱርኮች በከተማዋ ላይ የራሳቸውን የእስልምና ባህል አሻራ፣ ታላላቅ መስጊዶችንና ዛሬም ድረስ በዓለም ዙሪያ የሚታወቁትን ዝነኛ የሙቅ ውሃ መታጠቢያዎች ወይም ተርማል ባዝስ ገንብቶ አለፉ። ዛሬም ድረስ ቡዳፔስት በእነዚህ በመቶች የሚቆጠሩ የተፈጥሮ የሙቅ ውሃ ፉል ውሃዎቿ ሳቢያ የፉል ውሃዎች ከተማ በሚል ስም የዓለም የቱሪስት መናኸሪያ ሆና ትጠቀሳለች። የኦቶማን ቱርክ ኃይሎች በከባድ ጦርነት ከተባረሩ በኋላ ሃንጋሪ በኦስትሪያው ታዋቂ የሃብስበርግ ስርወ መንግስት ቁጥጥር ስር ወደቀች። ኦስትሪያውያኑ በሃንጋሪ ባህልና ቋንቋ ላይ የበላይነት ለመውሰድ ቢሞክሩም የሃንጋሪ ህዝብ ግን ማንነቱን አሳልፎ አልሰጠም። በ1848 ዓ.ም እንደ አውሮፓውያን አቆጣጠር የተቀሰቀሰው ታላቁ የሃንጋሪ አብዮት የንጉሳውያንን መንበር አናወጠው። ምንም እንኳን የአብዮት በወታደራዊ ኃይል ቢቀጠቀጥም የህዝቡን ነጻነት ጥማት ግን ማጥፋት አልተቻለም። በዚህ ምክንያት በ1867 ዓ.ም ኦስትሪያውያኑን ከሃንጋሪ ጋር ለመደራደር ተገደዱ። በዚህም ታሪካዊው የኦስትሪያ ሃንጋሪ ጥምር ኢምፓየር ተመሰረተ። ይህ አዲስ ስምምነት ለከተማዋ ታላቅ የብልጽግና ወርቃማ ዘመንን ይዞ መጣ።
በ1873 ዓ.ም በታሪክ ለመጀመሪያ ጊዜ በዳኑብ ወንዝ ተለያይቶ የነበሩትን 3 ከተሞች ማለትም ምዕራባዊቷ ቡዳ፣ ምስራቃዊቷ ፔስትና በመካከለኛው የምትገኘው ጥንታዊቷ ኦቡዳ በይፋ ተዋህደው የአሁኗን ታላቅ መዲና ቡዳሴትን ፈጠሩ። ከተማዋ በታላላቅና ውብ በሆኑ የብረት ድልድዮች ወይም ቼን ብሪጅ ተገናኘች። ከለንደን ቀጥሎ በአውሮፓ ለመጀመሪያ ጊዜ የከርሰ ምድር የኤሌክትሪክ ባቡር መስመር ሚሊኒየም አንደርግራውንድ የተዘረጋባት ከተማም ሆነች። በዳኑብ ወንዝ ዳርቻ ላይ የሚገኘውና በዓለም ላይ ካሉ ውብ የህንፃ ጥበቦች አንዱ የሆነው ግዙፉ የሃንጋሪ ፓርላማ ህንፃ የተገነባውም በዚሁ ዘመን ነው። ቡዳሴት በፓሪስና ቪየና የምቀኝነት አይን የምትታይ የባህል የፋሽንና የዘመናዊነት ተምሳሌት ሆና በአውሮፓ በራች። ነገር ግን ታሪክ ሁልጊዜም አልጋ ባልጋ አይደለም። የሁለተኛው ዓለም ጦርነት በቡዳሴት ላይ እጅግ አሰቃቂ ጥቁር ጠባሳ ጥላውን አሳረፈባት። ሀገሪቱ በናዚ ጀርመን ወረራ ስር መወደቀች። በከተማ ውስጥ ይኖሩ የነበሩ ከግማሽ ሚሊዮን በላይ የሚሆኑ የሃንጋሪ አይሁዳውያን በናዚዎችና በሀገር ውስጥ ተባራሪዎቻቸው በጭካኔ ተጨፈጨፉ። በሺዎች የሚቆጠሩት ደግሞ በቅዝቃዜ ወቅት በዳኑብ ወንዝ ዳርቻ ላይ ጫማቸውን እንዲያወልቁ ተደርገው ተረሸኑ። ዛሬም ድረስ በወንዙ ዳርቻ ላይ በብረት ተቀርጸው የተቀመጡት የጫማዎች መታሰቢያ ያንን ሰብአዊ ስቃይና የጭካኔ ታሪክ በዝምታ ላለም ይመሰክራሉ። በጦርነቱ ማብቂያ ላይ የሶቪየት ቀይ ጦር ከተማዋን ለመያዝ ባደረገው ከባድ ከበባ የከተማዋ ውብ ድልድዮችና ታሪካዊ ህንፃዎች ሙሉ በሙሉ ፈራረሱ። ከፋሺዝም ነፃ መውጣት ግን ለሃንጋሪ እውነተኛ ነፃነትን አላመጣም። ከተማዋ ወዲያውኑ በሶቪየት ህብረት የኮሙኒስት የብረት መጋረጃ ስር ወደቀች። ነገር ግን የነፃነት አየር የናፈቀው የቡዳሴት ህዝብ ዝም አላለም። በ1956 ዓ.ም እንደ አውሮፓውያን አቆጣጠር የቡዳሴት ዩኒቨርሲቲ ተማሪዎችና ወጣቶች የሶቪየትን አምባገነን የኮሙኒዝም ስርዓትን በመቃወም ታላቅ ህዝባዊ አብዮት አስነሱ። ለጥቂት ቀናት ነፃነትን ቢያውጁም የክሬምሊን መሪዎች ግን በመቶዎች የሚቆጠሩ የሩሲያ ታንኮችን ወደ ቡዳሴት ጎዳናዎች በመላክ አብዮቱን በደምና በጭካኔ ቀጠቀጡት። በሺዎች የሚቆጠሩ ወጣቶች ተገደሉ። መቶ ሺዎች የሚቆጠሩ ደግሞ ወደ ምዕራብ ሀገራት ተሰደዱ። ይሁን እንጂ የሃንጋሪ ህዝብ የጽናት ተምሳሌት ነውና ያንን ጨለማ ዘመንን አሸነፈ። በ1989 ዓ.ም የሶቪየት መጋረጃ ሙሉ በሙሉ ሲቀደድ ሃንጋሪ ደግሞ ወደ ነፃ ገበያና ወደ አውሮፓ ህብረት ታላቅ ቤተሰብነት ተመለሰች። የዛሬዋ ቡዳሴት ከተፈራረቁባት የሞንግላውያን ሰይፍ፣ የቱርኮች ወረራ፣ የናዚዎች ጭካኔና የሶቪየት ታንኮች በጽናት ወጥታ በአሁኑ ወቅት በአውሮፓ ውስጥ እጅግ ሰላማዊ፣ ማራኪ የታሪክና የህንፃ ጥበብ ህያው ሙዚየም ለመሆን በቅታለች። ትላንት ምሽት ያስተናገደችው ታሪካዊው የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታም ከተማዋ ከአውሮፓም አልፎ መላ ዓለም ላይ ያላትን የከበረ ስምና የስፖርት አምባሳደርነት በድጋሚ ያረጋገጠችበት አዲስና ደማቅ የታሪክ ምዕራፍ ነው። ክቡራትና ክቡራን ተመልካቾቻችን ትላንት ምሽት ታላቁን የሻምፒዮንስ ሊግ ፍጻሜ ጨዋታ በፑሽካሽ አሬና ስትመለከቱ ስለዚች ውብ ከተማ ቡዳሴትና ስለ ሃንጋሪ ህዝብ ዘመናትን የተሻገረ ረጅም የታሪክ ጉዞ ምን እያሰባችሁ ነበር? በትላንትናው ታሪካዊ ምሽትስ በጨዋታው ረገድ የታዘባችሁት ነገር ምንድነው? ያላችሁን ማንኛውም አስተያየት ከታች በኮሜንት መስጫው ላይ አጋሩን። መቀለ ሴንትራል እንደተለመደው ወቅታዊና ታማኝ ዓለም አቀፋዊ የታሪክና የፖለቲካ ትንታኔዎችን ወደ እናንተ ማድረሱን ይቀጥላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክና ሼር ማድረጋችሁን በፍጹም አትርሱ። በሚቀጥለው ልዩ ፕሮግራማችን እስከንገናኝ ድረስ ሰላምና ጤና ለእናንተ ይሁን።